ዛሬ ተመልካቾቻችን በአሚኮ ማሊያ ነው እኔና ሰዓዱ እንግዲህ ወደዚህ የመጣ ነው። አንድ የስፖርታዊ ውድድር ቦታ ላይ ልንወስዳቸው ነው ያስኳላ ተመልካቾችን ደግሞ ስፖርት ላይ እንዴት ነሽ እስኩዬ? ለምሳሌ መረብ ኳስ ላይ አንዳንዴ ሞክርና ሜዳ ውስጥ እንደቆምኩ ደጋፊ መስላለሁ። እኔ ደግሞ መረብ ኳስ ላይ ጥሩ ነኝ ያስባለሁ። የትምህርት ቤቶች አመታዊ የስፖርት ውድድር እናስቃኛችኋለን። አስኳላችን ተጀምሯል። አብራችሁን ሁኑ። ምን ትጠብቂያለሽ? እንግዲህ እግር ኳስ ይኖራል ብዬ አስባለሁ። መረብ ኳስ ይኖራል ብዬ አስባለሁ። ይህንን ሁሉ እንግዲህ ተመልካቾቻችን ጋር አብረን የምናይ ነው የሚሆነው። በጣም ደስ ይላል ድባቡ። ስፖርታዊ ውድድሩ ድባብ ደስ ይላል። ብንታደም የሚያሰኝ ነው። የሴቶች እግር ኳስ ጨዋታ ነው እየተካሄደ የሚገኘው። እየተመለከተን ያለን እሱ ነው። ውድ ተመልካቾቻችን አስኳላችን እንደቀጠለ ነው። እንግዲህ በዚህ ውድድር ላይ ደግሞ ከ700 በላይ የሚሆኑ ተማሪዎች ናቸው የሚሳተፉት። ዲፖ የቮሊቦል ውድድር፣ የመረብ ኳስ ውድድሮችም እየተከናወኑ ነው የሚገኙት። እኛ ግን የተገኘ ነው እዚህ የሴቶች ውድድር ላይ ነው። ቆየት ብለን ደግሞ ወደዛ የምንሄድ ይሆናል ማለት ነው። የቀለም ትምህርት ውድድር ደግሞ በጣና ሐይቅ ትምህርት ቤት እየተካሄደ ነው የሚገኘው ማለት ነው። ወደ ቀዳሚ ፕሮግራማችን እንለፍ። ነጻነት አማራ ያዘጋጀልን አንድ መሰናዶ አለ። የተማሪዎች የማጠናከሪያ ትምህርት ነው የሚባል። ተማሪዎች በረፍት ጊዜም ቢሆን ትምህርታቸውን መማር፣ ማጠናከሪያ ትምህርቶችን መውሰድ ተገቢ ነው። እንግዲህ ይህንን ፕሮግራም ተከታትለን እንመለስ። እኛ ወደ ጨዋታው እንሂድ። ደስ ይላል ድባቡ በጣም። ፍኖተ ሰላም ወረዳ ማርቆስ መጥቻለሁ። የመጣሁት ለትምህርት ነው። እያነበብኩ ነው፣ እየለፋሁ ነው። እንግዲህ እዚህ ያሳካለኝ መሰረት ያለው እውቀት ያለው ትውልድ እቺን ሀገር ሊያሻገር የሚችል ትውልድ መፈጠር ስላለበት በሁሉም የክፍል ደረጃ፣ በሁሉም ትምህርት ቤት፣ በሁሉም አካባቢ ቱቶሪያሉ የመምህሮችም ድጋፍ፣ የትምህርት ቤቱም የወላጆችም ትብብር አድርጎ መሰራት አለበት። በተለይም ደግሞ ትምህርት ቤቶች የ12ኛ ክፍል ተማሪዎች ይበልጥ ውጤታማ እንዲሆኑ አትኩሮ መስራት አለባቸው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የአስኳላ መሰናዷችን እንደቀጠለ ነው። በዛሬው መሰናዷችን ደግሞ በደብረ ማርቆስ ከተማ አስተዳደር ከሚገኙ ትምህርት ቤቶች ውስጥ በደብረ ማርቆስ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተናል። የተገኘንበት ዋና ምክንያት ደግሞ የተማሪዎች የማጠናከሪያ ትምህርት በተማሪዎች ውጤት ላይ ምን አስተዋጽኦ ይኖረዋል የሚለውን ሀሳብ እያነሳን ከተማሪዎች ከወላጆችና ከመምህራን ጋር ቆይታ እናደርጋለን። ነጻነት አማረ አብሬያችሁ ቆያለሁ። አብራችሁን ቆዩ። ተማሪ ተመስገን እንዳለው በደብረ ማርቆስ ከተማ አስተዳደር በሚገኘው ደብረ ማርቆስ አጠቃላይ ሁለተኛ ደረጃ ተማሪ ነው። ተማሪ ተመስገን አሁን ላይ ባለው ወቅታዊ የጸጥታ ችግር ምክንያት ወደ ደብረ ማርቆስ ከተማ በመምጣት ትምህርቱን እየተማረ ነው። የትምህርት ውጤቱን ለማሻሻልም ከመደበኛ ትምህርቱ በተጨማሪ የማጠናከሪያ ትምህርቱን እየተከታተለ ይገኛል። ሀገራዊ ችግርና ወቅታዊ ጉዳዮች በተማሪ ላይ ጫና ስላሳደረና በተማሪዎች ላይ ብቁና የተረጋጋ ሰላም ኑሮ ትምህርት ባለመሰጠቱ ያው ኢንታላ ሀገር ክፍል መጥቻለሁ። ያም ሆኖ ግን የመጣሁበትም አላማ ለትምህርት ነው። ለትምህርት መጥቼም ግን በተለያየ ሁኔታ ከአራቱ ትምህርት ቤቶች ድብዛ ይሻላል ተብዬ መጥቻለሁ። የተሻለበት ምክንያት ምንድነው? አንደኛ ቱቶሪያልም ያው እየተሰጠ ነው። ሁለተኛ ደግሞ ባለው በትምህርት ቤቱ አቅርቦት ማቴሪያል በተለያዩ በቤተ ሙከራዎችና በቤተ መጻሕፍት አሰጣጥ ነው። መምህራን በደከመን ሰለቸን ሳይሉም ያው ከሰኞ እስከ ዓርብ ከሰዓት እሁድ፣ ቅዳሜ እንዲሁም እስከ 6 ሰዓት ትምህርት እየሰጡ በመሆኑ እኛም በተለያየ ሁኔታ እየረዱን ነው። እንደ ተማሪ ተመስገን ሁሉ ተማሪ ያቡንደጅም
ለቀጣይ የ12ኛ ክፍል ሀገር አቀፍ ፈተና ዝግጅትና የተሻለ ውጤት ለማምጣት የማጠናከሪያ ትምህርቱን በአግባቡ እየተከታተለች ነው። ከዳር አካባቢ ጀምረናል። አሁን የተሰጠን ነው አሪፍ ነው። ለማንበብም ለማነቃቃት ለሁሉም ነገር አሪፍ ነው። ትምህርት ተሰጣጡ ለፈተና የሚቀርቡ ትምህርቶችን ፈተና ላይ የምናቀርባቸውን ለፈተና የምንዘጋጅባቸውን በነዛ ሳብጀክት ላይ ፎከስ አድርገን ያስተምሩናል። ቱቶሪያል ትምህርት መሰጠቱ በጣም የሚመሰገን የሚበረታታ ነው። ይሄን የሚሰጡ መምህራንም ሊመሰገኑ የሚገባቸው ነው። ክፍተትን ለይቶ ሊሞላ የሚችል ለከፍተኛ ትምህርት ተቋማት መግቢያ ፈተናም ሊያዘጋጅ የሚችል የልጆችን የእውቀት ጋፕ የሚሞላ ስለሆነ በጣም አበረታችና ሊቀጥል የሚገባው ስራ ነው። ትምህርት ከባድ ስራ ነው፣ ከባድ ኃላፊነት ነው። በተለይም ተማሪዎች ከመደበኛ ትምህርታቸው በተጓዳኝ በቤታቸው በአግባቡ የሚያጠኑበት እድል ላይኖር ይችላል፣ ላይመች ይችላል። ስለዚህ ትኩረት ሰጠው የተሻለ እንዲከታተሉና ውጤታማ እንዲሆኑ በትምህርት ቤቱ የቲቶሪያል ፕሮግራም መሰጠቱ በጣም አስፈላጊና ውጤቱንም ከፍ የሚያደርግ ነው ብዬ አስባለሁ። በዚሁ በደብረ ማርቆስ አጠቃላይ ሁለተኛ ደረጃ ትምህርት ቤት በ2018 ዓመተ ምህረት ሀገር አቀፍ ፈተና የሚወስዱ ተማሪዎችን የተሻለ ውጤት እንዲያስመዘግቡ በማቀድ ተማሪዎች በመደበኛ ክፍለ ጊዜያቸው ከሰኞ እስከ ዓርብ ከሚማሩት ትምህርት በተጨማሪ እሁድ፣ ቅዳሜ በተመረጡ መምህራን የተማሪዎች የማጠናከሪያ ትምህርት እየተሰጠ ነው። ይሄ ደግሞ ከዚህ በፊትም ሲሰጥ የነበረ እና ተማሪዎች ላይ ከፍተኛ የሆነ ለውጥ ያገኘንበት ተሞክሮ ስለሆነ ይሄን አጠናክረን እየቀጠልን ነው የምንገኘው። አለፉት ዓመታት በሀገር ደረጃ ይሰጥ የነበረው የ12ኛ ክፍል ውጤት እጅግ በጣም ዝቅተኛ መሆኑን ተከትሎ የኛ ትምህርት ቤትም የዚሁ ችግር ሰለባ ስለነበረ ይህንን ውጤት ለመቀልበስና ለማሻሻል የተማሪዎችን ውጤት ለማሻሻል ቲቶሪያል አስፈላጊ መሆኑ ይታወቃል። ስለሆነም ባለፉት 2 ዓመታትም ይሄ ቲቶሪያል ሲሰጥ ነበር። ውጤቱ በሂደት እየተሻሻለ የመጣ በመሆኑ በተለይ ደግሞ በ2017 ዓመተ ምህረት ሪሚዲያል ውጤት ያመጡ ተማሪዎችን ጨምሮ ትምህርት ቤቱ እንደ ትምህርት ቤት 75.6 ተማሪዎችን ወደ ዩኒቨርሲቲ እንዲገቡ አድርጓል። ስለዚህ በዛ ውጤት መሻሻል ተነሳስቶ ሁሉም ቲቶሪያሉ ቶሎ እንዲጀምር በመስማማታችን ከወላጆች ጋር ከመምህራን ጋር እና ከአካባቢው ማህበረሰብ ጋር ውይይት አድርገን ቶሎ እንዲጀመር በተሰጠው አቅጣጫ መሰረት የዘንድሮው ቲቶሪያል ህዳር 1 ቀን ጀምሮ ቲቶሪያሉ እየተሰጠ ይገኛል። ተማሪ ተመስገን እንዳለው የቲቶሪያል ትምህርቱ በተመረጡ መምህራንና የትምህርት አይነቶች መሰጠቱ በትምህርት ውጤታቸው ላይ አስተዋጽኦ የጎላ መሆኑን ያዋሳል። ይህንንም ሀሳብ ሌሎች ተማሪዎች፣ ወላጆችና መምህራን ይጋራሉ። በእርግጥ ቲቶሪያል በመስጠት ረገድ በተለይም ሰፋ ያለ የማስተማር ልምድ ያላቸው መምህራን ቢሆኑ የተሻለ የትምህርት ዝግጅት እና የብቃት አቋም ያላቸው ቢሆኑ የተሻለ ልጆቹንም ለማገዝና ከተማሪዎች ለሚነሱ ጥያቄዎች አጥጋቢ ምላሽ ለመስጠት ያስችላል ብዬ ስለማስብ የተሻለ የትምህርት ዝግጅትና የተሻለ ልምድ የስራ ልምድና በትምህርት አይነቱ ወይም በሚያስተምሩት የትምህርት አይነት የተሻለ እውቀት ያላቸው ቢሆኑ የተሻለ ነው ብዬ አስባለሁ። እኛን የሚያስተምሩ መምህራን በአካዳሚ በእውቀታቸው የተለዩ ጎበዝ መምህራኖች ተመርጠው እነሱ ናቸው የሚያስተምሩ። ይህን የማጠናከሪያ ትምህርት የሚሰጡ መምህራን በተማሪዎች በትምህርት ቤቱ አስተዳደርና በዲፓርትመንቶች ነው የሚመረጡት። የተሻለ እውቀት ወይም ደግሞ ክህሎትና ለተማሪዎች የተሻለ ገለጻ እና ከዚህ በፊት የነበራቸውን ፈተና አወጣጥ እና ፈተና ላይ የሚመጡ ፖርሽኖች ምንድን ናቸው የሚሉትን ነገሮችና ሌሎችንም ለምሳሌ ወርክሾቶችን በደንብ አዘጋጅተው ለተማሪዎች ተቆርቋሪ ሆነው የሚያዘጋጁ መምህራን ከዚህ በፊት በ2017፣ 2016፣ በ2015 እና ከዛ በፊት ተማሪዎች የተፈተኗቸውን ወርክሾቶችና ፈተናዎችን እነዛን በማምጣት የሚሰሩትን በመምህራን በትምህርት ቤቱ አስተዳደርና በዲፓርትመንት ሄድ ነው የሚመረጡት። ትምህርት ቤቱ እንደሚታወቀው አንጋፋ ትምህርት ቤት ነው። በክልሉ ትልቅ ትምህርት ቤት ከሚባሉት ውስጥ አንዱ ነው። ስለዚህ አንጋፋ መምህራን በልምድ ያካበቱ መምህራን ነው ያሉት። ከወላጅ ጋራ ውይይት አድርገን በተማሪ የተመረጡ በወላጅ የተመረጡ የተመሰከረላቸው በአስተዳደር ደረጃም
ይሰራሉ ብለን የምናስባቸውን ጥሩ መምህራን መርጠን ለፈተና የሚቀርቡ የትምህርት አይነቶችን በመምረጥ እነዚህ መምህራን የተሻለ ልጆችን ሊያዘጋጁ ይችላሉ ብሎ በማሰብ እነዚህ መምህራን በቲቶሪያሉ ላይ እንዲሳተፉ አድርገናል ማለት ነው። ለፈተናዎቹ ሬዲ ሆነን እንድንዘጋጅ ያግዙናል። ያለፉ ተማሪዎችም ልክ እንደዚህ የተሰጡ አሪፍ ውጤት አምጥተው ስላለፉ ለኛም ያኛው ስለሚያግዘን ጥሩ ውጤት አምጥተን ወደ ዩኒቨርሲቲ ለመግባት ያግዙናል ማለት ነው። ከፍተኛ ትምህርት ተቋማት መግቢያ ፈተናን ከፍ ለማድረግ የሚገቡ ተማሪዎችን ቁጥራቸውን ለመጨመር ቱቶሪያሉ የማይተካ ሚና አለው። በደንብ ያዘጋጃቸዋል፣ ኩፍተታቸውን ይሞላል። አሁን ላይ እየተመዘገበ ያለው ውጤት በአጠቃላይ ዝቅተኛ የሆነ ውጤት ነው ያለው። ለዚህ ደግሞ እንግዲህ አንዱ ይሄ ነው። ቱቶሪያል ይሄን ለማቅረፍ አንዱ ነው። ሁለተኛው ደግሞ ወላጅም ክትትል ያስፈልገዋል። የልጆቹ የስነ ልቦና ዝግጁነት ያስፈልጋል። ማህበረሰቡም እንደ ማህበረሰብ የሚጣልበት ሚና ያለው ትምህርት ቤቱን ይሄን ብሎ መከታተል፣ ማገዝ፣ መደገፍ እንደ ወላጅ ልጆቹን ለቱቶሪያል መላክ፣ መከታተል፣ የሚውሉበትን ጊዜያቸውን በአግባቡ እንዲጠቀሙ ኮች ማድረግ እንጂ እዚህ መጣው አሁን ዛሬ እስከ 6 ሰዓት እስከ 8 ሰዓት መምህሩ ይዟቸው ውሎ ከዛም በኋላ ጊዜያቸው እንዴት ያሳልፉ የሚለውንም አብሮ ወላጅ መከታተል ካልቻለ የመምህሩ ልፋት ያው ባዶ ነው የሚሆነውና ተጋግዞ መስራት ያስፈልጋል ብዬ አስባለሁ። የመምህሮች የቱቶሪያል የሚሰጡበት እንትን ግን እጅግ የሚበረታታና የማይተካ ሚና አለው ብዬ አስባለሁ። ተማሪዎችን እሁድ ቅዳሜ የማጠናከሪያ ትምህርቱን ስንሰጥ በክፍል ውስጥ ከሚያገኙት እውቀት በተጨማሪ ለምሳሌ አሁን የሚማሩት ተማሪዎች 12ኛ ክፍሎች 12ኛ ክፍል የትምህርት አይነትን ነው። ነገር ግን እዚህ በማጠናከሪያ ትምህርት ላይ መጣው ተማሪዎች የ9ኛ ክፍልንም የ10ኛ ክፍልን የ11ኛ ክፍል እና አሁን የሚማሩበትን የ12ኛ ክፍል ትምህርቶችን ይዘት የሸፈነ ነው ተማሪዎች እንዲማሩ የሚደረገው ማለት ነው። ስለዚህ ከዚህ በመነሳት ሀገር አቀፍ ፈተና ያው እንደሚታወቀው ከ9ኛ እስከ 12ኛ ክፍል ያሉ የትምህርት አይነቶችን ስለሆነ የሚያጠቃልል እነዚህ ነገሮች ክለሳ እየተደረገላቸው ያልገባቸውን ነገር ከዚህ በፊት ያለፋቸው ነገርም ካሉ እነዛን በመምህራን በኩል ክለሳና የማጠናከሪያ ትምህርት እየተሰጣቸው ነው የሚገኘው። ይሄ ደግሞ ከዚህ በፊት ጥሩ ተሞክሮ አግኝተንበታል። ለምሳሌ ባለፈው ዓመት እዚህ ትምህርት ቤት ከተፈተኑ ተማሪዎች ውስጥ ከ44% በላይ ተማሪዎች ቀጥታ ወደ ዩኒቨርሲቲ የገቡ ተማሪዎች አሉን። ሪሚዲያልን ስንጨምር ደግሞ ከ76% በላይ የሆኑ ተማሪዎች ወደ ዩኒቨርሲቲ ገብተው የዩኒቨርሲቲ ትምህርታቸውን እየተከታተሉ ያሉበት ሁኔታ ነው ያለ። ይሄ የመጣው ውጤት ምንድነው? ከመደበኛው የመማር ማስተማር በተጨማሪ ይሄ ማጠናከሪያ ትምህርት ጥሩ ውጤት እንዳስገኘላቸው ከተማሪዎችም ካለንም ልምድ አግኝተናል ማለት ነው። ከአሁን በፊት ትምህርት ቤቶቹ ጥሩ ነበር። በተለይ መሰናዶ 12ኛ ክፍል ፈተና ላይ ጥሩ ውጤትና ጥሩ ስም እንደነበረው ይታወቃል። ነገር ግን ከቅርብ ጊዜ ወዲህ የተወሰነ የውጤት ዝቅ ማለት ይስተዋል ነበር። ስለዚህ ያንን ለማሻሻል ይሄ ቱቶሪያል ተጠናክሮ መቀጠል ይኖርበታል። በተለይም ደግሞ ውጤታቸው ዝቅ ላለ ልጆች ትልቅ ፋይዳ ይኖረዋል። እነሱን ለይቶ በማገዝና እርስ በርሳቸውም እንዲተጋገዙ በማድረግ ለፈተና የሚመጡ ጥያቄዎችም ላይ አትኩሮ በመስራት ይበልጥ ውጤታማ መሆን ይቻላል ብዬ አስባለሁ። በነበሩት ተከታታይ ዓመታት ቱቶሪያል መሰጠት ከተጀመረ ጀምሮ የተማሪዎች ውጤት በመሻሻል ላይ ያለ ነው። በተለይ ደግሞ 2017 ዓ.ም ላይ በ12ኛ ክፍል ወደ ዩኒቨርሲቲ የገቡ ተማሪዎች በጣም ከፍተኛ በሚባል ደረጃ ነው። እንደ ሀገር ወደ 8 ነጥብ ምናምን አካባቢ የነበረው በትምህርት ቤት ደረጃኛ ያስገባናቸው ወደ 75.6 ነው። ይህን ተከትሎ ይሄ ውጤት መስራት ከተቻለ የበለጠ ውጤት ማስመዝገብ እንደሚችል ትምህርት ቤቱ እና ከትምህርት ቤቱ ሰራተኞችና ከማህበረሰቡ ጋር ውይይት ከተደረገ በኋላ ማገዝ የሚችሉትን የሚፈልጉትን ሁሉ እንደሚያግዙን ወላጆች ቃል ከገቡልን በኋላ በትልቅ ተስፋ የተሻለ ውጤት እናመጣለን ብለን ቶሎ ጀምረናል። ይህ የማጠናከሪያ ትምህርት በተመረጡ መምህራንና የትምህርት አይነቶች እየተሰጠ ቢሆንም ወደ ሌሎች የክፍል ደረጃዎችና ትምህርት ቤቶች ማሻገርና ተግባራዊ ማድረግ ተገቢ ነው። እንደሚታወቀው ትምህርት የሁሉንም ርብርብ የሚጠይቅ ነው። በተለይም የ12ኛ ክፍል ብሔራዊ ፈተና ወላጅም፣ ተማሪዎችም፣ አገርም፣ ቤተሰብም ሁሉም ደክሞ ነው ልጆች እዚያ ደረጃ የሚደርሱት። ስለዚህ የ12 ዓመት የደከሙበት ድካም
ይበልጥ ውጤታማ እንዲሆን ከ12ኛ ክፍል አይደለም እንደኔ ከ11 ጀምሮ በተለይ መሰጠት ቢችል ይሄ ቲቶሪያል ፕሮግራሙ ይበልጥ አስተማማኝ የመሆን እድል ይኖረዋል። ከዚያ በተረፈ ተማሪዎችን ከታች ክፍል ጀምሮ ይህንን እውቅና ፈጥሮ በትምህርታቸው ይበልጥ ውጤታማ የሚሆኑበትን አሰራርና አደረጃጀት ፈጥሮ እንደየውጤትና እንደየግንዛቤ ደረጃቸው ከፋፍሎ ልጆቹን በማይጎዳ ሞራላቸውን በማይጎዳ መልኩ ከፍተኛ የግንዛቤ ደረጃ ላይ ያሉ መካከለኛ፣ ዝቅተኛ ተብሎ በጣም ዝቅ ያሉትን ከፍ ካሉት ጋር በማቀናጀት በማወያየት በማገዝ ወደ እነሱ የሚመጡበት አሰራር መምጣት ይችላል ብዬ ነው የማስበው። ትምህርት የጥረት ጉዳይ ነው። ጥረት ባደረግን ቁጥር ውጤቱም መሻሻል እንደሚያሳይ ምንም ጥያቄ የለውም። ይሄ የዓለም አቀፉም ሆነ የሀገራችን ግልጽ ተሞክሮ ስለሆነ ይሄ ተጠናክሮ መቀጠል አለበት። ሌሎችም ትምህርት ቤቶች በተመሳሳይ እንደ ሁኔታው ያለው የወቅቱን የሀገራችን የደህንነትም ችግር ታሳቢ ባደረገ መልኩ ልጆቹም ለጉዳት በማይዳረጉበት መልኩ በአግባቡ ከቤታቸው ወጥተው ትምህርት ቤት መድረሳቸውን በሚያረጋግጥ መልኩ ከወላጆችም ጋር በመናበብ ስራው ተስፋፍቶ ቢቀጥል የተሻለ ነው ብዬ አስባለሁ። አሁን እዚህ ላይ እያስተማሩ ያሉ መምህራን ከ9ኛ ክፍል ነው። ለምሳሌ ምንማረው ማንኛውንም ትምህርት አይደለም። አሁን ለምሳሌ ልበል አሁን ኬሚስትሪ ከ9ኛ ክፍል እስከ 12ኛ ክፍል ነው የሚመጣ ተብሏል በአዲሱ ካሪኩለም። እነሱም በቃ ፈተናውን ተንተርሰውና ከላይ ከመመሪያው ከትምህርት ሚኒስቴር የመጣች መመሪያዎችን ተንተርሰው የት ጋ ነው ፈተናው የሚያተኩር ከምን ላይ ነው። ከ9ኛ ክፍል ለምሳሌ ከ9ኛ ክፍል 5 ቻፕተር አለ። ከ5ቱ ቻፕተር ሞር የሚያተኩር የትኛው ነው፣ ከ11ኛ ክፍል የትኛው ነው፣ ከ12ኛ ክፍል ከ11ኛ ክፍል የትኛው ነው የሚለውን መጀመሪያ ላይ እንዳጠቃላይ እንደ አጀንዳ አወጣናቸው። ምዕራፎችን አወጣና ፈተና የሚያተኩርበትና ከእሽት ጋር እያካሄዱ ነው የሚሰብልን። ለምሳሌ እሽት በጎን ያቀርባሉ፣ ፈተና ያቀርባሉ፣ ማት ያስተምራሉ። ስለዚህ ፓራራል እያደረጉ ነው የሚሄዱ ማለት ነው ከፈተናው ጋር። እንደዚህ እያደረጉ ከ9ኛ ክፍል እስከ 12ኛ ክፍል ነው ሙሉ የሚዳስሱልን። እንደ ትምህርት ቤት ብዙ ነገሮችን ጀምረናል። አሁን ላይ ቲቶሪያል መሰጠት ያለበት በ12ኛ ክፍል ላይ ብቻ እንዳልሆነ ተግባብተናል። ስለሆነም የተለያዩ አካላት ማገዝ የሚፈልጉ አካላት ወደዚህ መጥተዋል። በቅርቡ የደብረ ማርቆስ አዳሪ ትምህርት ቤት ጋራ በመነጋገር የተመረጡ ልጆች ጋራ ሆነን በቀረጹት ፕሮጀክት መሰረት እያስተናገድን ያለን። በቅርብ ጊዜ የተጀመረ የ10ኛ ክፍል ቲቶሪያል ተጀምሯል። እነዚህ ልጆች በ10ኛ ክፍል ብቻ የሚቆም አይደለም፣ 9ኛ ክፍልም ይቀጥላል፣ 11ኛ ክፍልም ይቀጥላል ማለት ነው። ስለዚህ ቲቶሪያሉ እንደ ትምህርት ቤት ወይም እንዳስተዳደር የምንፈልገው ከ9ኛ ክፍል እስከ 12ኛ ክፍል የተጠናከረ ቲቶሪያል እንዲሰጥ እንፈልጋለን። ስለዚህ አሁን ጀምረናል። ቀጣይ እያጠናከርን የክፍል ደረጃውንም እያሰፋ ነው ምንሄድ ይሆናል ማለት ነው። የነ ተማሪ ተመስገንና ሌሎች ተማሪዎችን ውጤት ለማሻሻል በሚደረገው ጥረት የመምህራን ተሳትፎ ብቻ ውጤታማ ስለማያደርግ የወላጆች ሚና ከፍተኛ አስተዋጽኦ አለው። እንግዲህ ቅድም እንደተባለ ቲቶሪያል በመደበኛ ትምህርት ላይ በደንብ ግልጽ መሆን ያልቻሉ ሊሸፈኑ ያልቻሉ የእውቀትና የአመለካከት ጋፕ የኪል ጋፕ ያለባቸውን እንትኖች ለመሙላት የሚሰጥ ትምህርት ነው። ስለዚህ ክላስ ውስጥ አሁንም መምህሩ የራሱን ድርሻ እየተወጣ ነው፣ እየሰራ ነው፣ ድጋሚ ቱቶሪያል እየሰራ ነው። ይሄን ደግሞ በትኑ 2 ክላስ ማለት ነው የሚያገኘው አንድ ተማሪ። 3ኛ ክላስ ግን ምን ያስፈልጋል? ወላጅ ያስፈልጋል። ወላጅ ልክ ቲቶሪያል መጥቶ በአግባቡ ተከታትሏል ወይ? ትምህርት ቤት መጥቶ በአግባቡ ትምህርቱን ተምሯል ወይ? እየሰራ ያለው ነገር ምንድን ነው? ኮንቲኒየስ የአሰስመንቱ በትክክል እያስመዘገበ ያለው ነገር መከታተል ያስፈልጋል። ስለዚህ ይሄንን በጋራ ቅንጅት አድርጎ ወላጅም መምህርም አጠቃላይ ማህበረሰብ መስራት ካልተቻለ አስቸጋሪ ነው። ይህ ማጠናከሪያ ትምህርት ሲሰጥ በትርፍ ሰዓት መምህራን የሚሰሩ መሆኑ ይታወቃል። ስለዚህ አትሊስት የሆነ የሻይ የሚባል ትንሽ ነገር ያስፈልጋቸዋል። ቁመው ነው የሚውሉ፣ ደክሟቸው ነው የሚውሉ። አረፍ ሲሉ የሆነ ቦታ ላይ ቁጭ ብለው ሻይ ቡና የሚሉበት ትንሽ ገንዘብ ሊያስፈልግ ይችላል እና በዛ ልክ እየተነጋገርን የተወሰነች ክፍያ አለቻቸው። አሁን ላይ የተጀመረ በቂ አይደለም። ወላጆች እያገዙን ሲሄዱና እየሰፋ ሲሄድ ስራው ክፍያውንም አሻሽለን ወላጆችም እየተሳተፉበት በሌሎችም አካላት እየመጡ እያገዙን የሰፋ ቲቶሪያል ይሰጣል የሚል እምነት ነው ያለው። ወላጆች ምንድነው እነዚህ ተማሪዎች በእሁድ ቅዳሜ ማጠናከሪያ ትምህርት በምንሰጥበት ጊዜ ብዙ ጊዜ ልጆቻቸውን ወደ ትምህርት ቤት አይልኩም። እሁድ ቅዳሜ የረፍት ጊዜያቸው ነው፣ ወይም ደግሞ ሌላ ስራ የሚያስፈሯቸውም ወላጆች አሉ።
ወላጆች ከዚህ ትምህርት መውሰድ አለባቸው፣ ከዚህ እርምት መውሰድ አለባቸው። እሁድ ቅዳሜ የሚማሩት ትምህርት ከዚህ በፊት የተማሩትን የ9 የ10 የ11ኛ ክፍል ትምህርትን ስለሆነ ይህንን እንደ ክለሳ እየተደረገላቸው ስለሆነ ወላጆች ይህን በትኩረት ሰጠው ልጆቻቸውን ወደ ትምህርት ቤት እሁድ ቅዳሜ እንደ መደበኛው ትምህርት ቆጥረው መላክ እንዳለባቸው በዚህ አጋጣሚ ማሳሰብ ፈልጋለሁ። በአጠቃላይ የማካካሻ ትምህርት መሰጠቱ የተማሪዎችን ውጤት ለማሻሻል ብቻ ሳይሆን የተሻለ የመማር ባህል ለመገንባት አስፈላጊ በመሆኑ በሌሎች የክፍል ደረጃዎችና ትምህርት ቤቶች የዚህን ትምህርት ቤት ተሞክሮ መውሰድ ተገቢ ነው። አጠቃላይ ሌሎች ትምህርት ቤቶችም የዚህን ትምህርት ቤት ሞዴል አድርገው መውሰድ ያስፈልጋቸዋል። ለምንድን ነው እችን ሀገር እንታደጋት የምንችለው በእውቀትና በእውቀት ነው። እውቀት ደግሞ ከትምህርት ቤት ነው የሚሰጠው። ስለዚህ የግዴታ ፈተና ላይ 12ኛ ክፍል ሞዴል ወይም 8 ወይም 6ኛ ክፍል ውጤታችን ውድድር ስለሚቀርብ ሳይሆን መሆን ያለበት መሰረት ያለው እውቀት ያለው ትውልድ እችን ሀገር ሊያሻገር የሚችል ትውልድ መፈጠር ስላለበት በሁሉም የክፍል ደረጃ በሁሉም ትምህርት ቤት በሁሉም አካባቢ ቱቶሪያሉ የመምህሮችም ድጋፍ የትምህርት ቤቱም የወላጆችም ትብብር አድርጎ መሰራት አለበት ብዬ አስባለሁ። ይሄ አጠቃላይ ሀገራዊ ሁኔታ ሁሉንም የሚመለከት ነው ብዬ ነው የማስበው። ከመንግስትም ከትምህርት ሚኒስቴርም ከሚመለከታቸው አካላትም በተለይም ደግሞ ትምህርት ቤቶች ይህንን ኃላፊነት ወስደው የ12ኛ ክፍል ተማሪዎች ይበልጥ ውጤታማ እንዲሆኑ አትኩሮ መስራት አለባቸው። ከወላጆችና ከተማሪዎችም ጋር የ12ኛ ክፍል ተማሪዎችም ጋር ከትምህርት ጽህፈት ቤት ባለሙያዎችም ጋር እየተመካከሩ ይበልጥ ውጤታማ የሚሆኑበትን መንገድ ማመቻቸት አለባቸው ብዬ አስባለሁ። እንደ መምሪያ ብዙ ጊዜ በአንድ ላይ ተነጋግረን ለመጀመር ሞክረናል። አሁን ላይ በመጀመር ላይ ያሉ አሉ። አሁን ላይ ግን እዚህ የተጀመረባቸው ለምሳሌ 10ኛ ክፍል የተጀመረባቸው አንዳንድ የትምህርት አይነቶች ስላሉ ከሌላ ትምህርት ቤት እየመጡ እዚህ አብረው የሚማሩ አሉ። ይህንን ተሞክሮ ወስደው ልጆች ደግሞ ወላጆቻቸው ላይ መምህራኖቻቸው ላይ ስለሚያንጸባርቁ በቅርብ ጊዜ ደግሞ ሌሎችም ትምህርት ቤቶች ይህኛውን የኛን ተሞክሮ አስፍተው እነሱ ላይም ይጀምራሉ የሚል ተስፋ አለኝ። አላማያን ደግሞ እንግዲህ እዚህ ነው የሚያሳካው ባለይ ደረጃ ላይና ባለውበት ሌቭል ያው ከፍኖተ ሰላም ወረዳ ማርቆስ መጥቻለሁ። የመጣሁት ለትምህርት ነው። እያነበብኩ ነው፣ እየለፋሁ ነው። እንግዲህ እዚህ ያሳካለኝ ለቀጣይ ዩኒቨርሲቲ ገብቼ ያው እንትን እንዲል ነው ማለት። ተመልካቾቻችን በዛሬው አስኳላ መሰናዷችን በደብረ ማርቆስ ከተማ አስተዳደር ከሚገኙ ትምህርት ቤቶች ውስጥ በደብረ ማርቆስ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተን የተማሪዎች የማጠናከሪያ ትምህርት መሰጠት በተማሪዎች ውጤት ላይና በቀጣይ ደግሞ ለ12ኛ ክፍል ፈተና ዝግጅት ምን ያህል ጠቀሜታ እንዳለው ከወላጆች ከተማሪዎችና ከመምህራን ጋር ሀሳቡን እያነሳን ቆይታ ያደረግነው ነጻነት አማረ አብሬያችሁ ቆይታ አደረኩኝ። ሌሎች አስኳላ መሰናዶቻችን ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ። አይሽ በቃ እንዴት ስልት እንዳለው በራሱ ደስ የሚል ትንሽ ብንቆይ የምንለብድ ይመስለኛል። ስንት ጊዜ ሆናችሁ ግን እግር ኳስ? 3 ዓመት። 3 ዓመት። አሁን የስንተኛ ክፍል ተማሪ ናችሁ? 8ኛ ክፍል። ሁለታችሁ ተፈታኝ ናችሁ። የ8ኛ ክፍል እንግዲህ ተፈታኝ እግር ኳስ ተጫዋች። ቀጣይ ጨዋታችሁ የት ነው? ኦኬ። የዋንጫ ነው ወይስ የደረጃ? የዋንጫ ነው። እና ዋንጫውን ትወስዱታላችሁ? የተረጋገጠ ነው። እሺ ተመልካቾቻችን እንግዲህ አስኳላ ፕሮግራማችን እንደቀጠለ ነው። እንግዲህ እስኩዬ ቀደም ሲል ውድድር ሲያረጉ የነበሩ ተማሪዎች ናቸው። እስኪ ስሜታቸውን ደግሞ እንጠይቃቸው። እንግዲህ ተመልካቾች እንዳያችሁት ከነሱ ጋር ትንሽ ቆይታ ብናደርግም እነሱ ልምድ ያላቸው እንደሆነ የሚያስታውቁ ናቸው። ዛሬ እንግዲህ በተደረገው የመጀመሪያው ዙር ጨዋታ ከሰላም አርጊው ማርያም ትምህርት ቤት የመጡ ተማሪዎች አሸናፊ ሆነዋል። ከነሱ ጋር ነው ቆይታ የምናደርገው። እናንተም ከኛ ጋር ቆዩ። እስኪ እንተዋወቅ። በቅድሚያ ሩት ወቀት፣ ኤልሻዳይ ሱባል። ኤልሻዳይ፣ እስኪ ለስንተኛ ጊዜ ነው እዚህ ስፖርታዊ ውድድር ጨዋታ ላይ የመጣችሁት? ለሁለት። እሺ፣ እስኪ ከበፊት ከተሳተፋችሁበት የስፖርታዊ ውድድር የዘንድሮ አሸናፊም ሆናችኋል። ምን አዲስ ነገር አገኛችሁ?
በጣም ደስ የሚል ነገር አለው። በተለይም በሌሎች ፕሮጀክቶች ላይ የማይሳተፉ ልጆችን ከዚህ በትምህርት ቤት አቅፎ በዚህ በማወዳደር የተለዩ ልጆችን በማውጣት አሪፍ እንትን አለው። በጣም ደስ ይላል። ሌላው አብዛኞቹ ሴቶች ፕሮጀክት የመግባት እድል ያንሳቸዋል። ለምሳሌ ወጣ ብለው ያሉት የከተማ ልጆች ወይም የገጠር ልጆች ወደዚህ መምጣት የሚያቅታቸዋል እና በዚህ በትምህርት ቤት የተዘጋጀው ፕሮግራም የተለየ ውጤት ለማምጣት አሪፍ ይሆናል። እንዲሁም ደግሞ ለትልቅ ደረጃ ለመድረስ አላማችን እንዲሳካ። እሺ እንደው መቼ ነበር ልምምዱን የምታካሂዱ? ከኤልሹ ልጀምር። እሺ እኛ ከትምህርት ሰዓት በኋላ ከ9 ሰዓት በኋላ ነበር። አንዳንዴም ቅዳሜ ነው። በቃ በ3 ቀን ልምምድ ነው ይሄን ውጤት ያገኘነው። በጣም ደስ ይላል። በነገርሽ ላይ እዚህ ልምምዱን ስትይሳዱ አንዳንድ ወላጆች ከትምህርት ውጭ በእንደዚህ አይነት ሁኔታዎች እንድንሳተፍ ማይፈልጉ ስላሉ የወላጆቻችሁ ፍላጎት እናንተ እንደዚህ አይነት ውድድር ላይ ስትሳተፉ እንዴት ነው? ፈቃደኛ ናቸው? ምን ይመስላል? እስኪ ንገሪኝ። የኔ ሁለቱም በስፖርት ኮሚሽን ውስጥ ያሉ ስለሆኑ ችግር የለውም እና ሌላው ደግሞ እንትን በእግር ኳስ ብቻ ሳይሆን በሌላም ስፖርታዊ ውድድር ስላለሁበት እንደዚህ አይነት ነገር ላይ ስፖርታዊ ነገር ላይ በጣም ነው የሚደግፉኝ። እንድትሳተፊ ይፈልጋሉ። እሺ እኔ ከትምህርት ሰዓት በኋላ ፕሮጀክት ስለምሰራ ብዙም እንትን አይሉም፣ ያግዙኛል። እንዲሁም በእናትና አባቴ በተለያዩ ታኪታ በመግዛት ማሊያ ምናምን በተለያዩ ነገር ያግዙኛል። እንደዚህ በማስቀረት ምናምን በጣም ደስ የሚል ነገር ነው። እኔ ወላጆች ምንም እንትን አይሉኝ፣ ደስ ይላል። ሌሎች ተማሪዎችም ያው ትምህርታቸውን በማይነካ መልኩ እንግዲህ እንደዚህ አይነት ልምምዶችን ውድድሮችን ማካሄድ ይኖርባቸዋል። እስኩዬ እነ ኤልሻዳይና ሩት ያየነው ነገርም ይህንን ነው። እንግዲህ ይህ ስፖርታዊ ውድድር ከሌሎች ጓደኞች ጋር ከሌሎች ሰዎች ጋር ከሌሎች ተማሪዎች ጋር ትውውቅን ፈጠረላችሁ? አዎ በጣም ከሌላ ትምህርት ቤት ያሉ ልጆችንም አውቀናል። በጓደኛ ሆነናል። በትንሽ ሰዓት ውስጥ አሪፍ ነው፣ ደስ ይላል። እሺ ሌላው ስፖርት የፍቅር ነው በሚባለው መሰረት ሁሉም ተቃራኒ ቲም ተጣልተንም ተቃራኒውንም ብንሸንፍም ብናሸንፍም የተለያየ ደስታ ስላለ በጣም ብዙ ጓደኞች አፍርቻለሁ በዚህ ሰዓት። በጣም ደስ ይላል። ከዛ ውጭ ግን እዚህ ስፖርታዊ ውድድር በመሳተፌ ብለሽ ምታነሹ ምትገልጨው የተለየ ነገር ደስታ ሊሆን ይችላል። ምንድነው ጥቅሙ? በተለየ ሁኔታ ያገኛችሁት ጥቅም እስኪ ደግሞ ንገሩን። ለኔ አላሜ እግር ኳስ ተጫዋች መሆን ስለሆነ አላሜ እንዳሳካ ረድቶኛል ቲም። ሲቀጥል ደግሞ ለሌሎችም የሆነ ተስፋ ነው የሚሆነው ማለት ከትልቅ ክለብ ያሉት ለምሳሌ እነ ሎዛ በራ ከዚህ መሰረት ነው እንደዚህ ሆኑት። ስለዚህ እኔ አሁን ከሷ ደረጃ ለመድረስ ይሄንን እድል ብጠቀምበት በጣም ትልቅ ደረጃ እንደምደርስ አምኜ ነው እዚህ ውስጥ የገባሁት። ስለዚህ በጣም ደስ የሚል ነው። በጣም እሺ ኤልሹስ? የኛም በቃ ከዚህ ፕሮጀክት በመሰራው ከዚህ አቅሜን በማሳየት የተለያዩ ደረጃዎች ላይ ይደርሳሉ። ልክ እንደ ሎዛ እሷም እንዳለችው በቃ ከዚህ ተነስቼ ነው ትልቅ ቦታ የምደርሰው። እሺ እንግዲህ ፈተና ማለፍ አለ፣ ፈተና መፈተን አለ። ስፖርታዊ ውድድር ደግሞ መጫወት አለ፣ መወዳደር አለ፣ ማሸነፍ አለ፣ መሸነፍ አለ አይደል? እንዴት ነው ሁለቱ የምትገልጹት? በፈተና ማጥናቱ ምናምን እዚህ ላይ ያለው ነገር እስኪ ሩት። ማለት ከትምህርት ከጎን ማለት የኛ መምህራን በነገራችን ላይ የሆነ ጥብቅ ያሉ ናቸው። ለስፖርታዊ ነገር በጣም ብዙ ማለት ግን ከ9 ሰዓት በኋላ ስለሆነ የምናካሄደው ማንኛችንም እስካሁን በፈተናችን ዝቅተኛ ውጤት ያመጣን ሰዎች የለንም እና ጎን ለጎን ስለሆነ ቅዳሜና እሁድም ከጧትም ከከሳትም ስለሆነ ምንም ችግር ያመጣብን ነገር የለም። እሺ ኤልሹስ? በፈተና ማለፍና በፈተና ተፈትኖ ማለፍና በእግር ኳስ ጨዋታ ደግሞ ተወዳድሮ ማለፍ ምንድነው ስሜቱ? እስኪ ንገሪኝ። በሁለቱም ደስ ይላል። በሁለቱም ወደቅ መቼም ያስከፋናል አይደለ? ግን እኛ ኳስ ስለምንወድ ብቻ ኳሱን እንትን ማለት የለብንም። ጎን ለጎንም ትምህርታችንን እያጠናን ከዛም ደግሞ ፕሮጀክቱን እየሰራን ነው ከዚህ እንትን ማለት ያለብን እንጂ በአንዱ ብቻ ማስኬድ የለብንም። ስፖርታዊ ውድድሮች ጠቀሜታቸው ምንድነው? ስነ ምግባር ይኖርሻል። በተለያዩ ሰዎች ጋር መግባባት አለ። የተለያየ ሰው ነው የምታገኝ። አንድ ሰው ብቻ አይደለም፣ ከሌላ ሀገር የሚመጣሉ ምናምን እና ከነሱ ጋር ትግባቢያለሽ። በቃ ለጤናማ ለብዙ ነገሮች ይጠቅማል ስፖርት። እስኪ ግን እናንተ ፕሮጀክት ላይም ስለምትሳተፉ ከሌላው ስፖርተኛ ከሌላው ተማሪ ምን የተሻለ በስነ ምግባር በትምህርታችሁ ምን አይነት ዝግጅት እንድታደርጉ በፕሮጀክቶችም በትምህርት ቤቶችም ምክር ይደረግላችኋል? ማለት በዚህ እንደዚህ ሁኑ ምናምን ሳይሆን እዛም ፕሮጀክትም ላይም ስፖርት ለፍቅር ነው ስለምንባል መጣላት የለም፣ ዳኛ መሳደብ የለም። ዳኛ አይቶ እንዳላየ እንኳን ሲሆን አንተ እንደዚህ ነው ምናምን ብሎ መሳደብ የለም እና ይሄንን አንድ ከወላጆች የወላጅ አስተዳደግ ይወስናል። ተነግሮም አይሰማል። ለዛ ወላጅ አስተዳደግ ይወስናል እና ልጆች ወላጅ ለልጅ መስዋዕት ነው እንደሚባለው ሁሉ ሌሎቹም ልክ እንደዚህ ማለት በቃ በስርዓቱ ብንታነጽ
ከልጅነት እድሜያችን ጀምሮ እንደዚህ አይነት ምክሮችንም ታገኛላችሁ? አዎ። ስለዚህ ከትንሽ ዋናው የወላጅ ነው። ወላጅና የሚመሩሽ አሰልጣኞች ናቸው። የሚመሩሽ አሰልጣኞች ከዚህ እየተሳደብሽ ምናምን ጸጥ የሚልሽ ከሆነ አንቺ በዛው ነው የምትቀጥዩ። ግን የሚገስጹሽ ምናምን ከሆነ ትስተካከያለሽ። ወላጅም እንደዛው ከቤት ስትሄጂ የምታረጊውን አክት እያዩ የሚገድቡሽ ከሆነ በተስተካከለ ሁኔታ እንትን ታያለሽ። አንቺ ምንድነው ህልማችሁ? ምን መሆን ትፈልጊያለሽ ኤልሹ? እኔ ኳስ ተጫዋች ነው መሆን ፈልግ። አሁን እንዳያችሁት ኳስ ተጫዋች ነው መሆን ፈልግ። ከተለያዩ ቦታ ደርሼ ወላጆችን ማስደሰት ነው ፈልግ። በጣም ምኞትሽ እንዲሳካ እመኛለሁ። ሽሩት እኔ በስፖርቱ ብዙ ስላለበት ይሄ ነው ብዬ መወሰን አልችልም። ግን እግር ኳስ ስፖርታዊ ውድድር ላይ ተሳተፊያለሽ? ግራውንድ ቴኒስ ቴኒስ እና ግራውንድ ቴኒስ ተጫዋችና እንትን እግር ኳስ ተጫዋች ነው ተጫዋች። ኦኬ ግራውንድ ቴኒስ ተጫዋች በዓለም አቀፍም በሀገር አቀፍ የምታደንቂው ሰው አለሽ? ማንን ታደንቂያለሽ? ሃላንድ። እሺ ሌላ የምትችው የስፖርታዊ ችሎታ ምናምን አለሽ ኤልሹ? እኔ እግር ኳስ ነው። እግር ኳስ እንግዲህ እንደ ምኞታቸው እንዲሳካላቸው በብሔራዊ ቡድንም እንዲሁም ደግሞ ክለቦችም በጣም ትልልቅ ተጫዋች ሆነው እንድናያቸው ምኞታቸው እንዲሳካ እኛም መልካም እድል እንላለን። በጣም እሺ። ከጨዋታ መልስ ስለሆነ እንግዲህ ስለ አሸነፋችሁ ደስ ብሎናል። እንኳን ደስ ያላችሁ። መልካም ጊዜ ይሆንላችሁ። እሺ ሰላም ሁኑ። የሰላም አርጊው ማርያም ተማሪዎች እንግዲህ በአሸናፊነት ውድድራቸውን ካደረጉ ተማሪዎች ጋር ያደረግነው ቆይታ ይሄን ነው የሚመስለው። እንግዲህ በጣም ትልልቅ ምኞቶች ነው ያሏቸው። ምኞታቸው እንዲሳካ እኛም እንፈልጋለን። እንግዲህ ሀገራችን በተለያዩ በወንዶችም በሴቶችም በእግር ኳስ እንግዲህ በወንዶች በተለይ ውጤት ማምጣት አልቻልንምና በእግር ኳስ ጨዋታ እንደዚህ ከስር ልጆች ከተማሪነት ከልጅነት ጀምሮ ሲኮተኮቱ ያው የምንፈልገውን ውጤት እናገኛለን። ስፖርት ደግሞ ለማህበራዊ አንድነት፣ ለአካል ጥንካሬ፣ ለጤና ወሳኝ ነውና ተማሪዎችን በዚህ መልኩ እያገናኙ የትውውቅ መድረክም እየከፈቱ መሄድ በጣም ደስ የሚል ነገር ነው። ከትውውቅ ባሻገር በነገርሽ ላይ ውጤታማ አልሆንም ብለሽ ያነሳሽው ብሔራዊ ቡድን አንደኛ ከስር መስራት ላይ ታዳጊ ማፍራት ላይ በጣም እንደ ሀገር ደካማ ነን ብዬ አስባለሁ። እነዚህ አይነት የትምህርት ቤት ውድድሮችና ፕሮጀክቶችና ኤልሹም እንዳነሱት ፕሮጀክቶች ደግሞ ታዳጊዎችን ለማፍራት በጣም አጋዥ ስለሆኑ ወደፊት በሴቶች እንግዲህ ግራውንድ ቴኒስም አዲስ አግኝተናል። በኳስም ደግሞ ትልልቅ ተጫዋቾች እንደ ሀገር ይኖሩናል ብለን ተስፋ እናደርጋለን። አስኳላ ዝግጅታችን ይቀጥላል። አሁንም ከኛ ጋር ሆኖ ዓላማ ስናነሳ የስፖርት ውድድር ሁለንተናዊ መስተጋብሮች አሉት። ፖለቲካዊ፣ ኢኮኖሚካዊና ሶሻል መስተጋብሮች አሉት። ከፖለቲካ መስተጋብር አንጻር ስንመለከተው አንዱን ካንዱ የሚያስተሳስርና የሚመጋገብ ሰላማዊና ዲሞክራሲያዊ ፖለቲካ ሲስተም ለማስኬድ ከሚያስፈልጉት አንዱ መሰረታዊ ነገር የስፖርት ጨዋታ ነው። ኢኮኖሚካሊ ስንመጣ የኢኮኖሚ ግብአት አለው። የጨዋታው ሂደት ፕሮሰስ ሲደረግ ብዙ የኢኮኖሚ መወራረስና መወራረዶች ይኖሩታል። ማህበራዊ መስተጋብሩ ላይ ስንመጣ ግጭትን ለመፍታት ሰዎችን ከሰዎች ጋር ለማገናኘት መልካም ጓደኝነት ለመፍጠር የግድ ስፖርት ያስፈልገናል። እሱን መሰረት አድርገን ያው እንግዲህ የስፖርት ጨዋታን እንደ አንድ ፒላር መሳሪያ አድርገን እንደ ትምህርት እችን ሳምንት የስፖርታዊ ውድድር ሳምንት አድርገናታል። በመሰረታዊነት እችን ሳምንት የመረጥንበት ዋናው መሰረታዊ ነጥብ ምንድነው? ይሄ ሳምንት ልጆች ቫኬሽን ነው፣ ቤታቸው ነው የሚቀመጡት። አላስፈላጊ ድብርትና አላስፈላጊ ሌላ ሱሶች ውስጥ እንዳይገቡ የማያስፈልጉ ፊልሞች ውስጥ በተለያየ ሶሻል ሚዲያ እንዳይጠመዱ አስፈላጊና እነሱን ሊያነቃቃ የሚችል ፕላስ ቱዛስ ሳይኮሎጂካሊ ፊዚካሊም ለውጥ ማምጣት የሚችሉበትን ኮንዲሽን ለመፍጠር ነው ይችን ሳምንት የስፖርታዊ ውድድር ሳምንት አድርገን ነገ ሰኞ ጀምረው ደግሞ ወደ ቀለም ትምህርታቸው እንዲዞሩ ለማድረግ ያሰብ ነው። ስፖርት ውድድር ብቻ ሳይሆን ይህን ሳምንት የቀለም ትምህርት ውድድር በጣና ሐይቅ ትምህርት ቤት አካሂደናል እና በጣም ደስ የሚል ጥሩ ድባብ አለው። ይሄ ድባብ ከ5 ዓመት በኋላ ነው የመጣው። በኮቪድ በወቅታዊ የአካባቢ ኮንፍሊክት ምክንያት ይህንን ፕሮሰስ ማስኬድ አልቻልንም ነበር። ታቅበን የቆየ ነው። ከ5 ዓመት በኋላ በዚህ ዓመት ደስ በሚል ጅማሮ ጀምረነዋል። እንግዲህ ኔክስት ደግሞ በተሻለ እቅድ በተሻለ ኢኮኖሚ
በተሻለ አሰራር የተሻለ ውጤት ማምጣት እንዲችሉ አድርገን እናስቀጥለዋለን ብለን እናስባለን። ተመልካቾቻችን አሁንም አጼ ቴዎድሮስ ስቴዲየም ያለን ቆይታ አልተጠናቀቀም። አሁንም ስፖርታዊ ውድድሮች የሴቶች እግር ኳስ እየተከናወነ ነው የሚገኘው። አሁን ደግሞ ከተመልካቾች ጋር ነው እንግዲህ ቆይታ የምናደርገው። በቅድሚያ እስኪ እንተዋወቅ። እሺ፣ በረከት ተስፋ ይባላል። እሺ፣ ሳሙኤል ደርሰ። ሳሙኤል፣ የት ትምህርት ቤት ነው የምትማሩ? ስንተኛ ክፍሎች ናቸው? የመጣሁትኝ ከአየር መንገድ አንደኛና መካከለኛ ደረጃ ትምህርት ቤት ነው። ክፍሌም 7ኛ ክፍል ነው። እኔ የመጣሁት ከዋሻራ አንደኛ ደረጃ ትምህርት ቤት ሲሆን ክፍሌም 6ኛ ክፍል ነው። በዞች እንዴት ነው ስፖርታዊ ውድድሩ? እንዴት አገኛችሁት? አሪፍ ነው። ከሌላ ሰፈር መጠን ከሌላ ሀገር መጠን አንድ ላይ ተሰባስበን መተዋወቃችን አሪፍ ነው እና ቀዝቅዞ ስለነበረ ቢያንስ እንኳን ስፖርታዊ ውድድሮች አሪፍ ናቸው እላለሁ። እሺ፣ በጣም ጥሩ። ያው ስፖርታዊ ውድድሩ በጣም አሪፍ ነው። የተለያዩ ነገሮችን ያው አሁንም እረፍት እንደመሆኑ መጠን አይምሯችንን ዘና እናደርግበታለን። የተለያየ አካል ብቃትን እናገኝበታለን። እንዲሁም ከሌሎች ማህበራዊ ግንኙነትን በአጠቃላይ ያዳብራል። ከሌሎች ጓደኞቻችን ጋር እንተዋወቃለን። እኔ ያገኘሁት በዚህ ደረጃ ነው። አሪፍ ነው፣ ደስ ብሎኛል። ጥሩ። እስካሁን ምን አይነት ስፖርታዊ ውድድሮችን ታድማችሁ ደግፋችኋል? በእግር ኳስ ደረጃ የሴቶችን የወንዶችን በመረብና በሩጫ በእነዚህ በሶስት ዘርፍ ተገኝቼ ደግፌያለሁ። እግር ኳስ የወንዶችና የሴቶች ብቻ ያው የኛ ምድብ እግር ኳስ ስለሆነ አሪፍ ነው። የኛ ቡድን የኛ ቲም ቢሸነፍም ግን መተዋወቅን ስላየንበት አሪፍ ነው እላለሁ። በጣም ጥሩ። እንግዲህ በዚች አጭር የእረፍት ጊዜ ይህ የስፖርታዊ ውድድር መካሄዱ እናንተ ተማሪዎች አልባሌ ቦታ ላይ ተቆጥበው እዚህ ላይ ጊዜያቸውን ማሳለፋቸው ጥቅሙ ምንድን ነው ትላለህ? እኛውን ቤተሰብ ብር ቢሰጠን አልባሌ ቦታ ካለማዋል እዚህ መጠን ትንሽ እንኳን ለቡድን አጋሮቻችን ካለን ኪስ አዋጠን ውሃ ገዝተን ማበረታታት ያስፈልጋል እና ስለዚህ ተቋርጦ ቢቀይም አሁን በቀጣይ ዓመት አሁን በሁለተኛ ሴሚስተር ቢቀጥል እላለሁ። በዚህ ዓመት 5 ዓመት ውስጥ በእነዚህ የስፖርት ዲፓርትመንቶች ላይ በእያንዳንዱ የጨዋታ አይነት ወይም የውድድር አይነት ልጆችን ማፍራት የምንችልበትን ጊዜ ገለነዋል ማለት ነው በ5 ዓመት ውስጥ እና ልጆች ወደ ሀገር ተወዳዳሪነት ሊመጡ የሚችሉት ከትምህርት ቤት ተነስተው ነው። ስፖርታዊ ውድድር ብቻ ሳይሆን ሌሎችንም እንኳን ስንመለከት የጥበብ የዚህ የግጥም የተዋናይ የነዚህ እንደዚህ አይነት ኪሎቶችን የጥበብ የስዕል የስነ ጥበብ ኪሎቶችን ልጆች የሚያመጡት ከትምህርት ቤት ነው። ከታች የራሳቸውን ፈጠራ እየተጠቀሙ እያሳደጉ ነው የተሻለ ደረጃ ላይ የሚደርሱት። ስፖርትም መነሻው ትምህርት ቤት ነው። ኤቭሪ ፓርቲሲፔሽን ስንመለከታቸው እንደ ሀገር ደረጃ ትምህርት ቤትን ያልነካ መሰረት የሌለው ወደ ላይ ከፍ ብሎ ያደገ ሀገርን የሚያስጠራ ተግባር አናይም እና አሁንም ቢሆን የኛ አላማችን ህልማችን እነዚህ ልጆች ከትምህርት ቤት በዚህ ሌቭል ከወጡ በከተማ ደረጃ አሁን መርጠን እያጫወትናቸው ያሉት ልጆች ያድጋሉ፣ ወደ ከተማ ወደ ዞን ያድጋሉ፣ ወደ ክልል ተጫዋችነት ይመጣሉ። ከትምህርት ተቋም ወጥተው ወደ ስፖርት ተቋሙ ይገባሉ። ለሀገር ተወዳዳሪ መሆን የሚችሉና ብቁ የሆኑ ቅድም እንዳልኩት ዘርፈ ብዙ ጥቅሞችን ሊያስገኙ የሚችሉ እንደ ሀገር ልጆችን መፍጠር እንችላለን የሚል ህልም ነው ይዘን እየሰራን ያለ ነው። አንዱ ዘርፍም ስለሆነ እንደ ሀገር አንዱ የሀገሪቱን ህልውና ለማስጠበቅ የስፖርት ዘርፍ አንዱ ወሳኝ አካል ነው። ስለዚህ በዚህ ዘርፍ የተሻለ ተማሪዎችን አውጥተን የተሻለ ውጤት ያላቸውን ነገ ከነገ ወዲያ ሀገር የሚያስጠሩ ልጆችን እናፈራለን ብለን እናስባለን። ዓለማት አሁን በስፖርት በእግር ኳስ ጨዋታ በሴቶችም በወንዶችም በቮሊቦል በተለያዩ የስፖርት ዲፓርትመንቶች ነው ዓለም ብዙ ነገሮች ኢንተግሬሽን እየፈጠረች ያለችው እና የኛም ሀገር ከሌሎች ሀገር ጋር ኢንተግሬሽን ከምትፈጥርባቸው መሰላሎች ውስጥ የሚገቡ ልጆችን እናወጣለን የሚል ህልም ይዘን ነው እየሰራን ያለ ነው። ያው ያገኘነው ጥቅም እነሱ እንዳሉት ነው። የተለያዩ ሱስ ከሱስም ሊሆን ይችላል። ከጓደኛ ጋር ጨዋታ ብለን ተሄደን ልንጣላ እንችላለን። ከነዚህ ነገሮች ተቆጥበን ስፖርታዊ ውድድሩን መጫወታችን ለእኛ በጣም ጥሩ እድል ነው። ተቋርጦም ነበረ፣ አሁን እንደገና ጀምሯልኝ። በእኛ በጊዜ መጀመሩ በጣም ደስ ብሎናል። ጥሩ። እናንተ የመጣችሁባቸው ትምህርት ቤቶች ምን ምን ውድድሮች ላይ ተሳትፈዋል? ያሸነፋችኋቸው አሉ? አዎ እኛ የመጣ ነው በእግር ኳስም በመረብም በሩጫም ነው። በእግር ኳሱ ተሸንፈናል። ያው ስፖርታዊ ውድድር እንደሚታወቀው ማሸነፍም መሸነፍም ያለው ነው። በመረቡም አንዱን አሸንፈን አንዱን ተሸንፈናል። ዛሬ ምን እንጫወታለን። በሩጫውም ቀጣይ 800 ሜትር ይጫወታሉ። ዛሬ ለምትጫወቱት መልካም እድል ብያለሁ ከወዲሁ። እሺ ሳሚ፣ በምን ተሳተፋችሁ? እኛ የተሳተፍነው በመረብ በሩጫና በእግር ኳስ ሲሆን በመረብ ገና አሁን እየተጫወቱ ሊሄዱ ነው። በእግር ኳስ በሁለቱም ተሸንፈናል። በሩጫ ደግሞ በወንዶች አሸንፈን በሴቶች ተሸንፈናል። ያው በቀጣይ ደግሞ የተሸነፋችሁባቸውን ጨዋታዎች አሻሽላችሁ ለመምጣት ተዘጋጅታችኋል? አዎ እርግጥ ነው። እኛ ቀጣይ እንደምንበላ አንጠራጠር።
እሺ እናመሰግናለን። መልካም ጊዜ ይሁንላችሁ። ተመልካቾቻችን ቀደም ሲል እንግዲህ እየተከታተላችሁት የምትገኙት በአጼ ቴዎድሮስ ስቴዲየም ተገኝተን እንግዲህ የሴቶች የእግር ኳስ ውድድር ምን ይመስላል እና ደግሞ ከተጫዋቾች ጋር ከተመልካቾች ጋር ያደረግነውን ቆይታ ነበረ የተከታተልነው። አሁን ደግሞ ወደ ዲፖ በሚባለው አካባቢ ሄደን እስኪ የቮሊቦል ጨዋታዎችን እንመለከታለን። እኛ መረብ ኳስ እንሞክራለን። አብራችሁን ሁኑ። ተመልካቾቻችን አስኳላችን አሁንም እንደቀጠለ ነው። እንግዲህ ከአጼ ቴዎድሮስ ስቴዲየም ቀጥለን ደግሞ አሁን ዲፖ ላይ ተገኝተናል። እዚህ ደግሞ የመረብ ኳስ ጨዋታዎች ውድድሮች እየተካሄዱ ነው የሚገኙት። እስኪ እኛም እንሞክራለን። እንግዲህ እዚህ ላይ ያለውን ሁነት ደግሞ እናስቃኛቸዋለን። አብራችሁን ሁኑ። እሺ አራተው እሺ እንግዲህ ተመልካቾቻችን እንደምትመለከቱት ልምምዱ እየቀጠለ ነው። ከዚህ በኋላ ደግሞ ይሄኛው ቡድን ከሌላ ቡድን ጋር ሆኖ ጨዋታውን ይቀጥላል። እኛ ደግሞ ከእናንተ ጋር እንቆያለን። አሁንም አብራችሁን ቆዩ። ተመልካቾቻችን የዛሬ አስኳላ ዝግጅታችን እንግዲህ እየተመለከታችሁት እንዳላችሁ የባህር ዳር ከተማን የትምህርት ቤቶች የጉድኝት የስፖርትን ውድድር እየተከታተልን ነው የምንገኘው። አሁንም ደግሞ እንግዲህ ቆይታችን ቀጥሎ እዚህ ዲፖ የሚገኘው የእጅ ኳስና የባስኬትቦል የውድድር ስፍራ ላይ መጠናል። አሁን እንግዲህ ሁለት የጉድኝት ማዕከላት ውድድራቸውን እያደረጉ ነው። የነዚህ ተጫዋቾች ደግሞ ተጠባባቂ ወይም ቤንች የምንላቸውን ተጫዋቾች ነው ይዘን የቀረብ ነው። ከነሱ ጋር የምናደርገው ቆይታ ይቀጥላል። እስኪ እንተዋወቅ። በቅድሚያ መኳንት በረደ። እሺ ዘመን ተስፋዬ ይባላል። ዘመን ተስፋዬ። እሺ ዘመን የእናንተ የትኛው የጉድኝት ማዕከል ነው? አየር ጤና። አየር ጤና። እሺ አየር መንገድ አየር መንገድ እና አየር ጤና። አይ ጥሩ ነው። እስኪ እስካሁን የነበራችሁ የምድብ ጨዋታዎች የተሳተፋችሁት በእጅ ኳስ ነው አይደል? ለመረብ ኳስ። እሺ እስካሁን የነበራችሁ ውድድር ምን ይመስላል? እስካሁን የነበርነው አንዱን በማሸነፍ አንዱን በመሸነፍ ነው። ያውንም እንግዲህ እናሸንፋለን ብለን እናስባለን። ያውንም ካሸነፋችሁ ወዴት ነው የምትቀጥሉት? ወደ ፍጻሜ? ወደ ፍጻሜ። እሺ ዘመንስ እስካሁን ስትወዳደሩ የነበረው የውድድር ጨዋታዎች ምን ይመስሉ ነበር? አሪፍ ናቸው። ለዛሬው እንግዲህ እየተዘጋጀን እንገኛለን። እስኪ ስፖርታዊ ውድድሮች ምን ጠቀሜታ አላቸው? ለጤናም፣ ለትምህርት፣ ለሀገር አቀፍም ለሁሉም ይጠቅማሉ። ስለዚህ ተማሪዎች በዚህ ውድድር በመሳተፋቸው በርካታ የሆኑ ጥቅሞችን ያገኛሉ። ከነዛ መካከል የመጀመሪያው እርስ በርስ የማይተዋወቅ ተማሪዎች ይኖራሉ። የእርስ በርስ ግንኙነታችንን የበለጠ ያዳብራሉ። አንድ አካባቢ የነበረ ለምሳሌ ባህል ሊኖር ይችላል፣ ያጨፋፈር የተለያዩ ስልቶች ይኖራሉ። እነዚህን የበለጠ ለማዳበር እንደዚህ አይነት ጨዋታዎች መከናወናቸው የበለጠ በጣም ጠቃሚ ነው ማለት ነው። ስለዚህ የተሻለ ቦታ ለመድረስ ያስፈልጋል። ሁለተኛ ተጫዋቾች ወይም እነዚህ ሰልጣኞች ከተለያዩ ትምህርት ቤቶች እርስ በርስ ጨዋታ በሚያደርጉበት ሰዓት የተሻሉ ተጫዋቾችን ለመምረጥ ያስችለናል ማለት ነው። ይህ ስፖርታዊ ውድድር በመካሄዱ እስኪ ስሜት ከናል? አይ ስሜቴን የትምህርት ቤቴን ወክዬ ለመወዳደር ነው። እሺ ጥሩ። ምናልባት ከዚህ በፊት ይህ ውድድር ተቋርጦ ነበርና አምና በእንደዚህ አይነት ጊዜ በምን አይነት ሁኔታ ነበር ያሳለፋችሁት የረፍት ጊዜያችሁና? አሁን ደግሞ የስፖርት ውድድሮችን በመሳተፍን በመመልከትም እያሳለፋችሁ ነውና ከዚህ በፊት እንዴት ነበር የረፍት ጊዜያችሁን የምታሳልፉት? በትምህርት ቤታችን በሚገኙ ምናምን ነው እናሳልፈው። የዘንድሮውስ? ዘንድሮ እዚህ መጠን እንግዲህ እየተጫወትን ነው። ጥሩ። ምን አይነት ስሜት ተሰማ እንደዚህ አይነት ውድድሮች ላይ ተሳታፊ በመሆን በመመልከት ጊዜም በአግባቡ ከመጠቀም አልባሌ ቦታ ከማዋል አንጻር አሁን እንደዚህ አይነት ሁኔታ ላይ ነው ያለው። ምን ተሰማ? አሁን በጣም አሪፍ ነው ተሰማኝ። በጣም አሪፍ ነው። ከውድድሩ ምን ጠብቅ? ከውድድሩ እናሸንፋለን ብዬ ነው የምጠብቅ። የዛሬውን ጨዋታ ነው ወይስ ዋንጫውን ነው? የዛሬውን። አንተስ? እኛ የፍጻሜውን እናሸንፋለን ብዬ አስባለሁ። የፍጻሜ ይሄ ስለ ዋንጫ ነው። መልካም እድል። አንድ ቡድን ነው ማሸነፍ የሚችለው። መልካም እድል። እሺ መልካም እድል ይሁንላችሁ። እናመሰግናለን። እሺ ውድድሩ በጣም ቆንጆ ነው። ያው የተወሰነ የዝግጅት ጊዜ ያንሰን ነበረ።
ግን ባለችው ጊዜም ቢሆን አጣበን በእኛ ጉድኝት አየር መንገድ ጉድኝት ይባላል የኛ ጉድኝት። ስለዚህ ወደ 8 አካባቢ የሚደርሱ ትምህርት ቤቶች አሉ። እርስ በርስ የውስጥ ውድድር አከናውነን ከ8ቱ ትምህርት ቤት ውስጥ የተሻሉ ተማሪዎችን በሴት ቮሊቦል፣ በወንድ ቮሊቦል፣ በወንዶች እግር ኳስ፣ በሴቶች እግር ኳስ እንዲሁም በሴቶችና በወንዶች አትሌቲክስ ወይም ሩጫ በተለያዩ ርቀቶች የምንሳተፍ ይሆናል እኛ ማለት ነው። በምድብ ነው ተከፍሎ ቮሊቦል ጨዋታው እየተከናወነ ያለው። ስለዚህ ዛሬኛ 3ኛው ወይም የመጨረሻው ጨዋታችን የምድቡ። ስለዚህ የተሻለ ውጤት አስመዝግበን ለዋንጫ ለማለፍ አሪፍ ጨዋታና አሪፍ ውጤት እናስመዘግባለን ብለን ተስፋ እናደርጋለን። በትንሹ 3 እና ከዛ በላይ የውድድር ሲስተሞችን አስኪደናል። መረብ ኳስ አለ፣ እግር ኳስ አለ፣ ሩጫ አለ። ሩጫ በየኪሎ ሜትሮችና በሜትሮች ተከፋፍሎ ነው ሩጫው የሚካሄደው። ከዛ በተጨማሪ እንደ ከተማ ከኛ ጋር አብሮ እጅና ጓንት ሆኖ እየሰራ ያለው ባህልና ቱሪዝም ስፖርት መምሪያ ጋር ነው እንግዲህ ፕሮሰሱን ያስኬድ ነው። እንደ ከተማ ቴኳንዶ ስልጠናዎችን ሰጥተው ስለነበር በወጣቶች እሱን መጋቢ አድርገው እንደ አንድ የጨዋታ የውድድር ሲስተም አስገብተውታል። እንደኛ እንደ ተቋም ደግሞ 3ቱን መሰረት አድርገን በእነሱ የተደረቡ ሌሎች ጨዋታዎችና ውድድሮች አሉ። መሰረት አድርገን የተነሳ ነው ግን የኛን 3ቱን ውድድሮች ነው መሰረት አድርገን የተነሳ ነው እና እንግዲህ አሁን ካለው ነባራዊ ሁኔታ አንጻር በ18 የቅድመ አንደኛ ጉድኝት ኢንሴንስ ከአንድ ጉድኝት 6-7 ትምህርት ቤቶች ይኖራሉ። በ5 ሁለተኛ ደረጃ ጉድኝት እንግዲህ 5 ሁለተኛ ደረጃ ስንል ከአንድ ጉድኝት 4 ወይም 5 ትምህርት ቤቶች ይኖራሉ። በትምህርት ቤት ደረጃ ስናያቸው በጣም ብዙ ናቸው። ፎር ኢንስታንስ የሁለተኛ ደረጃ ትምህርት ቤት እንኳን ብንወስድ እንደ ምሳሌ ብናነሳ 22 ትምህርት ቤት ነው ያለ። በ5 ጉድኝት ነው የታሰረው። ስለዚህ ሁለተኛ ደረጃ ላይ 5 ጉድኝት አለን፣ አንደኛ ደረጃ ላይ ደግሞ 18 ጉድኝት አለን። እነዚህን ጉድኝቶች አስረን ነው እንግዲህ በግሩፕ ተከፍለው በጉድኝት ተመርጠው የመጡ ተማሪዎችን ወደ ውድድር ያስገባናቸው ማለት ነው። ምክንያቱም ውድድሩ እንደ ከተማ ነው። እንደ ከተማ ስለሆነ ጉድኝቶች ላይ ነው ፎከስ አድርገን በጉድኝት ከታች ተለይቷል። አሁን የፍጻሜ ተግባር ነው እየሰራን ያለ ነው። እንዴት ይቀጥላል ተባለው በዚህ አመት ያው ቅድም እንዳልኩት ተቋርጦ ስለቆየ በአዲስ እንደጀመር ነው ብዙ ወጪዎችን ብዙ ስትራቴጂ ነድፈን ብዙ ኢቫሉዌሽን ሰርተን አይደለም መጀመር ስላለበት ነው እስከ ምናምን እስከ ግርድፍድፉ ያስጀመር ነው። ለሚቀጥለው አመት መስከረም ላይ ሐምሌና ነሐሴ በጀት አስይዘን ራሱን በቻለ አሰራር ኢንተግሬሽኑ በጠበቀ ፐርፌክትሊ ልጆቹ ሰፖርት ተደርገው ከታች ጀምሮ ተኮትኩተው መጥተው የሚፈለገውን ነገር ለልጆቹ ግብአት ተደርጎላቸው ውጤታማ መሆን በሚችል መልኩ ከመምሪያው ጋር ከስፖርትና ባህል ቱሪዝም መምሪያው ጋር ተቀናጅተን ለከተማ መውጣት የሚችሉትን ልጆች ፐርፌክትሊ መለያ አድርገን እንጠቀምበታለን። ተመልካቾችን እንግዲህ ትንሽ እንደተመለከቱ ተስፋ እናደርጋለን። ቀደም ሲል ያገኘናቸው ተጫዋቾችም እንግዲህ ከሁለቱ ቡድን አንደኛው ያሸንፋል። ግልጽ ነው። ስለዚህ የዛሬ አስኳላ መሰናዷችን እንግዲህ የተለያዩ ስፖርታዊ ክዋኔዎችን እየተመለከተን እየሞከርን አብረናችሁ ቆይታ አድርገናል። ሁሉም ስፖርታዊ ውድድሮች ተጠናቀው ፍጻሜያቸውን የሽልማት ስነ ስርዓቶች የሚካሄዱ ይሆናል ማለት ነው። እንግዲህ እስካሁን ስለተከታተላችሁ እናመሰግናለን። የአስኳላ መሰናዷችን ይሄን ይመስላል። እስከ ዳጥላሁንና ሳዲያ አብዴ አብረናችሁ ቆይተናል። እኛ እንግዲህ ይሄን ጨዋታ ጨርሰን ተከታትለን እንሄዳለን። እናንተ ደግሞ ሌሎች የአሚኮ ዝግጅቶችን ተከታተሉ። መልካም ጊዜ። ይለበልበኛል በጎም እንዳልበላ ይቀዘቅዘኛል።